ታሽዬ እንዴት ነሽ? እኔና ሰላም ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ብሌን አርፋጇ የት ሀገር ሄደሽ ነው? ተደማመጡ ውዶቼ እያለች አሁን ኒውት ያዙ ኒውት ላይ ይዘችው እኔ ልያዛችሁ ወይ ያውሪ ማሬ ትጨርስ ቆዩ ያዙና ወይ ሰላም ናችሁ ወይ? እንዴት ናችሁ? ብሌን ወዴት ሄደሽ ነው ያረፈድሽ? ስራ ነበረብኝ ማሬ። ከስራ ወገቤን ታጠቀ ከስራ ነው የመጣሁት። ስራ ጨርሼ ከስራ ግን አይመስልም። አልገባም ብዬ ስራ የነበርሽ ግን አይመስልም። ሌሎቻችሁ ደህና ናችሁ? ሞቆኝ ማለት ነው። ስሬ ስሰራ አለሁላችሁ። ማብራሪያ ሲያብራሪልን እስኪ እንደው አስረጅን። እንደው እኛ ግራ ገብተናል። እዚህ ጓደኛ ጸሎት እያደረገ ዛሬ ልጁ ወደ ታች ወርዷል። ለምንድን ነው ልጁ ወደ ታች? ኒውት ያዝ እስኪ ዩዘር ኒውት ያዝ ኒውት ያዝ እስቲ ላውራ። ከዚህ በኋላ ነው ያለ ኒውት አላወራ። ኒውት ያዝ ሁሉ ምን ያኮሳትርሻል? አዲያ እኔ እንጃ ምን ያኮሳትርሻል? ኧረ ቤቴ ነው ብለሽ ነው የምትጠባረሪው? የሚኮሳተር ፊት እንጂ ምን ይታይሽ እያውሬ ሆን ግልግ ተገላገል ምን አወራለሁ? ትናንትና ልጁ ምነው እጁን በኪሱ ከቶ ጸጥ አለ? ምነው እንዴት ብሎ አላለም ወይ ተባለ። ዛሬ እንዴት ብሎ መጣ። እና ወደ ቦክስ ቀየረው። በሰጣችሁት አርጩሜ ነው ዛሬ ተዘጋጅቶ የመጣው። እንዴ ሚስቱ ሌላ ወንድ ላይ አርግዣለሁ እያለች እንዴት እጁን በኪሱ ከቶ ዝም ይላል? ምን ነው ፈዘዘ ብሎ ሁሉም ሰው ተረባረበበት። ዛሬ አይ ብሎ ተዘጋጅቶ አጥንቶ የሁላችንንም ቃል ሰምቶ ቦክስ ጨብጦ መጣ። ያው በካሜራ እየተቀረጹ ተደባደቡ ማለት ነው። እንግዲህ ነገ ምን ይሆናል የሚለውን ደግሞ እናያለን። እንግዲህ ዋናው እዚህ ጥል ላይ ያው እንግዲህ ሃይሚ አለመኖሯ